ዛሬ ኢትዮጵያ ራስዋን እንደ ኢትዮጵያ ማየት አለባት። በአንድነት አንድ ላይ መተን አንድ ላይ ተሰልፈን አንድ ላይ ተምረን አንድ አብላማ ኖሮን አንድ ራዕይ ኖሮን በአንድ በፊታችን ባለው ዘመን በዛ ላይ እያተኮርን ስራ መስራት አገሪን ማሳደግ የሚገባን ዘመን ነው እና ይሄ ጊዜ በዚህ በአሁኑ በሚካሄደው ዝም ብሎ በዚህ በክልል ፖለቲካና በመንደር ፖለቲካ በቋንቋ ፖለቲካ በብሔር ፖለቲካ ኢትዮጵያ የትም አትደርስም። ኢትዮጵያ ከዛ ትወጣለች። የእስራኤል ቅዱስ እግዚአብሔር ይታደገናል። ይሄ ነው እና ምንድነው እኛ ወገኖቼ ድህነት እጅግ ክፉ ነው። ድህነት ያጎሳቁላል፣ ያዋርዳል። ስንቱ ተምሮ ትልቅ ደረጃ ላይ መድረስ የነበረባቸው ከድህነት የተነሳ ትምህርት ቤት መሄድ አልቻሉ። ስንቶቹ ትልቅ ስራ መስራት የሚችሉ ከድህነት የተነሳ ምን ሆኑ? በመንገድ ቀሩ። ድህነት ወገኖች ያሳፍራል። አሳፋሪ ነው። ድህነት ቆሻሻ ነው እና ድህነት ራዕይን ይገላል። ድህነት የስኩቻ፣ የጦርነት፣ የቅናት፣ የፍርሃት፣ የውርደት፣ የልመና ምንጭ ነው። ስለዚህ አሁን እኛ ምርጫው ምንድነው? እንምረጥ። አእምሮ ያለውን ሰው እንምረጥ። ለምድሪቷ የሚጠቅመውን፣ ለወጣቱ ትውልድ የሚጠቅመውን ትምህርት ያለው ለራሱ ትምህርት ያለው ትምህርት የሚያስተምረንን፣ ለራሱ ራዕይ ያለው ራዕይ የሚያሳየንን፣ ለራሱ ሞራል ያለው ለምድሪቷ ሞራል የሚያመጣውን፣ ለምድሪቷ ፍቅር ያለው የሚያያይዘንን የሚያስታርቀንን እኛ በዚህ አይነት ወጥተን ተነጋግረን መምረጥ አለብን። ክርስቲያኖች ኃላፊነት አለብን። ክርስትና ሲባል ዝም ብለን ቤተክርስቲያን ሄደን ጸልየን አሜን ብለን የምንኖር አይደለንም። ለሀገር ኃላፊነት አለን፣ ለኢኮኖሚ ኃላፊነት አለን፣ ለፖለቲካ ኃላፊነት አለን፣ ለትምህርት ኃላፊነት አለን፣ ለእድገት ኃላፊነት አለን፣ ለልማት ኃላፊነት አለን። የኢትዮጵያ ክርስቲያን አሁን 35 ሚሊዮን ፕሮቴስታንቶች አሉ ይባላል። 35 ሚሊዮን ፕሮቴስታንቶች ቢነሱ በምድራችን ላይ ትልቅ ለውጥ፣ ትልቅ ፈውስ፣ ትልቅ እርምጃ መውሰድ የሚችሉ የሚያስችል ውሳኔ ሊወስኑ ይችላሉ። ያም ደግሞ ምንድን ነው? በመሰዳደብ አይደለም፣ በጦርነት አይደለም፣ በቁጣ አይደለም፣ በመናናቅ አይደለም። ነገር ግን ማን ነው የሚችለው? ማን ነው ጭንቅላት ያለው? ነገሩ በጭንቅላቱ ላይ ነው፣ በቋንቋው ላይ፣ በዘሩ ላይ፣ በምናምኑ በአባቱ በእናቱ ላይ አይደለም። ማን ነው ችሎታ ያለው ለሀገሪቷ የሚሰራ ለሀገሪቷ የሚጠቅም ለሀገሪቷ የሚኖር ብለን ይሄንን አይተን በቃ ምን ማድረግ አለብን? እግዚአብሔር የሚሰጠን መምረጥ አለብን። ክርስቲያኖች መምረጥ አለባቸው። የምትመርጡት እግዚአብሔርን የሚፈራ የእግዚአብሔርን ስርዓት የሚያውቅ ለልጆቻችን የሚጠቅም ለምድሪቷ የሚጠቅም ለኢኮኖሚያችን የሚጠቅም የሚያስታርቀን አንድነትን በምድሪቷ ላይ ሰላምን በምድሪቷ ላይ የሚያመጣ ይሄንን መምረጥ አለብን። መጸለይ አለብን። ጸልየን እንደዚህ ወደዛ ውጤት መድረስ አለብን። አገርን የሚያሳድግ አገርን የሚያስታርቅ አገርን የሚያስማማ አገርን የሚፈውስ አገርን የሚያለማ ፓርቲ ያን ምረጡ። ያ የኔና የእናንተ ኃላፊነት ነው። እንደ ክርስቲያን የኛ ኃላፊነት ነው። ወጣችሁ ምረጡ። ቁጭ ብላችሁ አይ ይሄ ምንም እኔን አይመለከተኝም አትበሉ። ይመለከታችኋል። እናንተን ይመለከታችኋል። ልጆቻችሁን ይመለከታል። ምድሪቷን ይመለከታል። ኢኮኖሚውን፣ ፖለቲካውን፣ አካሄዱን፣ ንግዱን፣ ሁሉን ነገር ይመለከታል። የማይመለከተን ነገር የለም። ውጡና ምረጡ። የእስራኤል አምላክ እግዚአብሔር ማስተዋልን ያምጣ። ይሄ ደግሞ የሰላም ምርጫ ያድርግ። እግዚአብሔር የሰላም ምርጫ
ሁሉም የተደሰተበት ሁሉም የሚደሰትበት የሰላም ምርጫ የእስራኤል አምላክ እግዚአብሔር ያደርግልን። በሰላም ወጥተን እንመርጣለን። ይሄ ነው ዶክተር የኔ ሀሳብ። እግዚአብሔር የተመሰገነ ይሁን። እንግዲህ መግቢያ ላይ ስል እንደነበረ ያው ብዙ ጸልየናል። ወገኖች በተለያየ መንገድ እየጸለዩ ቆይተዋልና አሁን እንግዲህ ለዚህ ለምርጫው እንደተጸለየ ቀኑ ደርሷል። ዛሬ ደግሞ ውጡና ምረጡ በሚል ርዕስ ልንነጋገር እና ደግሞ በኋላ ላይ ልንጸልይ በዚህ አለን። ከፕሮግራማችንን ከመጀመራችን በፊት እንግዲህ አንተም ከተመለስክ ብዙ ጊዜ አይደለም እዚህ የነበረ ቆይታ፣ በተለይ ደግሞ በአዲስ አበባ ስቴዲየም በቢሾፍቱ ስቴዲየም ያደረግነውን እስቲ ትንሽ ሪፍሌክት አድርግልኝ። አዎ ያው አዲስ አበባ ስቴዲየም ላይ ቢሾፍቱም የተደረገው ነገር አላማው ከ84 የኢትዮጵያ ብሔር ብሔረሰቦች የተወጣጡ ወገኖች በአንድ ላይ ቆመን በአንድ ላይ ተገናኝተን ተያይዘን ለምድራችን ሰላም፣ ለምድራችን አንድነት፣ ለምድራችን ብልጽግና፣ ለምድራችን ፍቅርና እድገት በእግዚአብሔር ፊት እንድንጸልይ ነበረ። እግዚአብሔር ያን እድል ሰጠን። በሁለቱም ቦታ በአዲስ አበባ ስቴዲየም እንደዚሁም በቢሾፍቱም ህዝቡ ወጥቶ እግዚአብሔር ፊት ቀረም፣ እግዚአብሔርን አመሰገን። ምክንያቱም እግዚአብሔር ዓላማ አለው ለኢትዮጵያ። የእግዚአብሔር ዓላማ ደግሞ በአንድነት ውስጥ ነው። እኛ በቋንቋ አንድ ላንሆን እንችላለን፣ በባህል አንድ ላንሆን እንችላለን፣ በሌላ ነገር አንድ ላንሆን እንችላለን። ነገር ግን ኢትዮጵያውያን ነን። ይሄንን ነገር የምክድ የለም። ኢትዮጵያውያንን እግዚአብሔር ኢትዮጵያውያንን አደረጋቸው። ኢትዮጵያውያንን ለማፍረስ ለማለያየት የሚፈልግ ምንድነው? ሰይጣን ብቻ ነው። እና ስለዚህ የኛ ጸሎት የነበረው ይሄንን የሰይጣንን ስራ ማፍረስ ነው። በምድሪቷ ላይ በተለያየ መንገድ እየተመለከ ያለው የጣዖታት ብዛት እያንዳንዱ ብሔር ብሔረሰብ አጋንንትን የሚያመልክበት መንገድ አለ። ይሄ አጋንንት ነው ይሄንን ህዝብ የሚበጠብጠው። ይሄ አጋንንት ነው ህዝቡን አእምሮ እንደሌላቸው አድርጎ ወደ ጫካ እንዲገቡ የሚያደርገው። እንደምታውቀው ወደ ጫካ የሚሄድ እንስሳ እንጂ ጭንቅላት አእምሮ የሌለው እንስሳ እንጂ ሰው አይደለም። ነገር ግን አሁን በምድራችን ሰዎች ጭንቅላት ያላቸው ሰዎች ሌቦች ሆነው ገዳዮች ሆነው በሁሉ ነገር በቃ በስርዓት እንዳይኖሩ፣ በፍቅር እንዳይኖሩ፣ በህብረተሰብ እንዳይኖሩ፣ ለምድሪቷ ለሰላም እንዳይሆኑ፣ ለእድገት እንዳይሆኑ ምን ያደርጋሉ? በቃ ይበጣበጣሉ፣ ወደ ጫካ ይገባሉ፣ ይዘራረፋሉ፣ ይገዳደላሉ። ይሄ የሰይጣን ስራ ነው፣ የዲያብሎስ ስራ ነው። የእግዚአብሔር ልጅ ናዝሬቱ ኢየሱስ ደግሞ የዲያብሎስን ስራ ያፈርስ ዘንድ ተገለጠ። ስለዚህም ይሄንን ለማፍረስ እግዚአብሔር ረድቶን በአዲስ አበባ ስቴዲየም በቢሾፍቱም ስቴዲየም ተገናኝተን ጸለይን። በእግዚአብሔር ፊት ጸልየናል። 100% እርግጠኛ ነኝ እግዚአብሔር ስራውን እንደሰራ። እነዛ የመጡት 84 ሪፕሬዘንታቲቭ ተወካዮች ከልባቸው ጸለው እግዚአብሔርን ፊት ፈለጉ። ሁላችን እግዚአብሔርን ፊት ፈለግ እና ስለዚህ በዚያ ውስጥ ደግሞ ይሄ የምርጫ ጉዳይም ተነስቶ ስለ ምርጫም ጸልየን ነበረ። ምክንያቱም ምርጫ በምንመርጥበት ጊዜ እኛ ለአንድነታችን፣ ለህብረታችን፣ ለእድገታችን፣ ለብልጽግናችን፣ ልምላሜያችን ለሁሉ አንድ መንግስት ያስፈልገናል፣ አንድ ራዕይ ያስፈልገናል፣ አንድ አቋም ያስፈልገናል እና ለዛ ደግሞ መጸለይ ስለነበረብን ተገናኘን፣ ጸለን በእግዚአብሔር ፊት እግዚአብሔር አምላክ መልስ እንደሚሰጠን እናምናለን። አሁንም እንቀጥላለን። ምርጫው እስኪያልቅ ድረስ እስከ ሰኞ ድረስ እንጸልያለን። ለኢትዮጵያ ህዝብ ለማስተዋል እንጸልያለን። ለህብረት እንጸልያለን። ይሄ ነገር የሀገር ጉዳይ ነው፣ የአንድ ሰው ጉዳይ አይደለም። የምንመርጠው ማንን ነው?
የሚያገለግለንን ነው። ሌት ተቀን የሚሰራውን ሰራተኛ ነው የምንመርጠው፣ ሌላ ነገር አይደለም። ሰራተኛ ማን ነው የሚሰራልን? ማን ነው የሚተጋልን? ማን ነው በምድሪቷ ላይ ለውጥን የሚያመጣ? ማን ነው ጨለማን የሚያስወግድ? ድህነትን የዘመናት የዘላለም ዘመናት ድህነታችንን ከኛ ላይ ገፎ በራእይ በታላቅ ራእይ በታላቅ ጉልበት በታላቅ እውቀት ይህንን ነገር ገፎ እኛን በአንድነት እየሰበሰበን ወደፊት የሚያራምደን ራእይ የሚያሳየን ወደ በረከት የሚያስገባን ወደ ሙላት የሚያስገባን ይሄንን የምንመርጥበት ጊዜ ነው። ስንጸልይ ቆየን፣ አሁንም እንቀጥላለን። እግዚአብሔር ደግሞ በጌታ በኢየሱስ ክርስቶስ ስም ከዚህ በፊት እንደሰጠን አሁንም ይሰጠናል። ከዚህ በፊት ሰጥቶን መንገድን ያስያዘን ኢትዮጵያ ገብቶ ኢትዮጵያዊ ሳይሆን የውጭ አገር ሰዎች እንኳ ገብቶ ኢትዮጵያ ላይ ምንድን ነው የተደረገ ያለው ተአምራት? ምንድን ነው የተደረገ ያለው ለውጥ? ምንድን ነው የተደረገ ያለው ትንግርት እያሉ የዓለም ሰዎች እንኳ እየመጡ ይደነቁበታል። እግዚአብሔር ደግሞ ይሄንን ይቀጥላል ብለን ነው የምናስበው። ሰላም ይቀጥላል፣ ብልጽግና ይቀጥላል፣ ክብር ይቀጥላል፣ እድገት ይቀጥላል። ኢትዮጵያ ታድጋለች። ኢትዮጵያ በምንም አይነት እንደ ከዚህ በፊቱ ተመልሳ በዚህ በአካባቢ ተይዛ በጎረቤት ወይም እንደዚሁም ደግሞ በዚህ አካባቢ በምትኖርበት አካባቢ ተይዛ ኢትዮጵያ አትቀርም። ኢትዮጵያ ካለችበት ትወጣለች፣ ከክልል ፖለቲካ ትወጣለች። በምድር ላይ በኢትዮጵያ ላይ እኔ አሁን የማስበው ትልቁ መርገም የክልል ፖለቲካ ነው። ትልቁ መርገም እግዚአብሔር አሁን በሚመረጠው መንግስት ከፊታችን ማስወገድ ያለበት። ያ ካልተወገደ አሁን በየቦታ ያለው ግፍት፣ በየቦታ ያለው ጭቅጭቅ፣ በየቦታ ያለው መከራ በምንም አይነት ሊቆም አይችልም፣ በምንም አይነት። ስለዚህ እግዚአብሔር ይረዳናል። እግዚአብሔር እንደ ጌታ ፈቃድ እንመርጣለን። እግዚአብሔር ደግሞ ማስተዋልን ጉልበትን ሰጥቶት ለሚመጣው መንግስት ምድራችን ከዚህ ካስጠልታ ልጆቻችን ከደቡብ ወደ ሰሜን ሄዶ እንዳይሰሩ የሚያደርግ፣ ከምዕራብ ወደ ምስራቅ ሄዶ እንዳይሰሩ የሚያደርግ፣ ከምዕራብ ወደ ምስራቅ ሄዶ እንዳይሰሩ የሚያደርግ በቦታው እንዲችው ለማኖር እንትን የሚያደርግ ይሄ ጠላት በክርስቶስ ኢየሱስ ይወገዳል። ፖለቲካችን ይስተካከላል። ፖለቲካችን ወገኖቼ በጋራ በሰላም እንድንኖር ነው። በጋራ በሰላም እንድንሰለፍ ነው። በጋራ በሰላም እንድንበለጽግ ነው። ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ የኢትዮጵያ አንድነት ይጠበቃል። ኢትዮጵያ ትበለጽጋለች። እኛ እንጸልያለን፣ እግዚአብሔር ደግሞ ይሄንን ያደርገዋል። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አሁንም እስከ ዘላለም ይሁን። አሜን አሜን። እግዚአብሔር ይመስገን። እንግዲህ ጀምረኸዋል። ያው ለዛሬ ምሽት እንግዲህ ክርስቲያኖች ዋነኛው ሀገራችን በሰማይ ቢሆንም በምድር እስካለን ድረስ በምድራዊው ኑሯችን ኃጢአት ባልሆነ ነገር ሁሉ ልንሳተፍ ያስፈልጋል ልንላችሁ ጭምር ነው። ኃጢአት ባልሆነ በየትኛውም ነገር እንድንሳተፍ እግዚአብሔር ያንን መለኮታዊ በሆነ መንገድ በዚህ ምድር ላይ አስቀምጦናል። ምክንያቱም የምድር ጨው የዓለም ብርሃን መሆናችን የሚገለጠው በብዙ መንገድ ስለሆነ ነው። ወገኖቼ ማቴዎስ 5:13 እንዲህ ይላል፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። ስለዚህ ወገኖቼ እንግዲህ ብዙ ጊዜ ሰምተናል፣ ጨው ምግብ ያጣፍጣል፣ ምግብ እንዳይበላሽ ያደርጋል። ስለዚህ አንዱ ክርስቲያኖች ጨውነታችን የሚገለጠው በፖለቲካው ዓለም በተለወጠ ልብ፣ ጤናማ በሆነ አእምሮ ድርሻችንን ስንወጣ ነው። ስለዚህ ዛሬ ይሄንን መነሻ በማድረግ በተለይ ያው ዶክተርም እኔም ብዙ ዘመን በምዕራብ ሀገር ነው የኖርነውና ለዛሬ መነሻ አድርገን የምንነጋገረው ይሄ በምዕራብ ሀገር
ያሳለፍነውን ያየነውን ለዚህ ደግሞ ሊጠቅም ስለሚችል አንዳንድ ነገሮችን እያነሳን እንነጋገራለን። እኔ በኖርኩበት በዩናይትድ ኪንግደም ጄኔራል ኤሌክሽን ሲመጣ በጣም ትልቅ ሙቭመንት ነው ያለው። በተለይ የታወቁ 2-3 ፓርቲዎች አሉ። ሰው በፓሽን ነው የሚከታተል። ኮንሰርቫቲቭ ፓርቲ አለ፣ ሌበር ፓርቲ አለ፣ ሊበራል ዲሞክራት የሚባል አለ። በቃ ሰው ወገኖቼ በደንብ አቴንሽን ሰጥቶ ይከታተላል። ስለዚህ ያንን የሚመራቸውን መንግስት ይመርጣሉ። ይሄንን ኤክስፒሪየንስ እያነሳን እንነጋገራለን እና እንግዲህ ዶክተር ይሄ የምዕራብ ሀገር በጣም ያስለመደን ነገር ምንድነው? ሲመርጡ በተሻላቸው መጠን የሚመርጡት ፓርቲው ወይንም ፕሬዚዳንቱ ምን አይነት ፖሊሲ እንዳለው ለማጣራት ሞክረው ነው። እንዲሁ ዝም ብለው በደመ ነፍስ አይደለም እና ይሄ በጣም ያስደስተኛል። እንደ ክርስቲያን በእንዲህ አይነት እይታ፣ በእንዲህ አይነት ግንዛቤ፣ በእንዲህ አይነት ዕውቀት መምረጥ ይገባናል። ስለዚህ ካለህ ኤክስፒሪየንስ አንዳንድ ነገሮችን እያነሳ እንድታካፍለን። ለምሳሌ እኔ ክርስቲያን ስለሆንኩኝ የምመርጠውን ፓርቲ ፖሊሲውን ማየት አለብኝ። አንዳንድ ጊዜ ለምሳሌ ስለ አቦርሽን ትልቅ ኢሹ ነው በምዕራብ ሀገር። ያንን ጠጋ ብለው ያያሉ መራጮቹ። አንዳንድ ጊዜ ስለ ግብር፣ ስለ ታክስ ምንድነው የሚያወራው? ምንድነው ፖሊሲው? ይሄንን ነው በደንብ አድርገው ክሎዝሊ የሚከታተሉት እንጂ እንደው ዝም ብሎ የኛ ሰፈር ሰው ስለሆነ ወይም ደግሞ የፓርቲው ስም እኔ ከመጣሁበት ብሔር ስለሆነ ብለው ለምርጫ አይወጡም። ይሄ አንድ የሰለጠነ ማህበረሰብ ሊከተለው የሚገባ፣ በተለይ ደግሞ እንደ አማኞች በደንብ እንድትሰሙኝ ይፈልጋል ወገኖቼ። ቅድም ዶክተር ሲለን እንደነበረው የአፍሪካ ፖለቲካ ወይም ደግሞ የዚህ የኢትዮጵያ በቋንቋ ላይ የተመሰረተ ለ21ኛው ክፍለ ዘመን የማይበጅ ስለሆነ የፖለቲካ እሳቢያችንና የምንመርጣቸው ፓርቲዎች እንደ ክርስቲያን በተለወጠ ልብ በተለወጠ አይምሮ አቴንሽን በመስጠት የምናውቀው ሰውዬ ስለሆነ አይደለም። ምንድነው የሚናገረው? ፖሊሲው ምንድነው የሚለው ስለ ተጮኸ አይደለም። ጊዜ ሰጥተን አስበን ተጠግተን እንድናደርግ ነው። ይሄንን ነው እኛ በኖርንበት ዓለም እንግዲህ ያየነውም የተገበርነውም። ስለዚህ ይጠይቃል ሰው ስለ ሞራል አቋማቸው እንዴት ነው ይላል። በሞራል ላይ ምን አይነት ነው? ለምን ክርስቲያን ነኝ እኔ? የሞራል ነገር ይሄ ፓርቲ ይሄ ሰውዬ ምን ያክል ክብደት ይሰጠዋል ብለው ይጠይቃሉ። ስለ ግብረ ገብ ምን ፖሊሲ አላቸው? ወይንስ ኋላ ቀር አስተሳሰብ ነው ብለው ጥለውታል። ዛሬ ወገኖች ምዕራብ ሀገር አንዳንድ የፖለቲካ ሰዎች የሰለጠኑ ይመስላቸዋል። የሞራልን ኢሹ ሙሉ በሙሉ ጠርገው በማስወጣት የፖሊሲያቸው አካል አያደርጉትም። እንደ ክርስቲያን እኛ ይሄንን ሁሉ ያካተተ መሆኑን ማጣራት አለብን። ስለዚህ ወገኖቼ ይሄንን እያነሳን ነው የምናየውና እስቲ ወደ አንተ ልመለስና ዶክተር እንግዲህ ካንተ በቆይታ ባለው ልምድ በአሜሪካ መራጮች እንዴት ነው የሚያሳልፉት ወይም ደግሞ ራሳቸውን እንዴት ነው የሚያዘጋጁት? የነሱ አዘገጃጀት፣ የነሱ አቀራረብ፣ የነሱ ፍልስፍና፣ የነሱ እይታ ፍጹም በጣም ዴቨሎፕድ የሆነ በጣም የተራቀቀ ነው። በምድራችን ስለ ምርጫ አንድ ጊዜ ትዝ ይለኛል። ባላገር ውስጥ ፓርላማ ምርጫ ይካሄድ ነበረ እና ፓርላማ አንዱ እንዳውም ፓርላማ ተመርጦ መጣና አዲስ አበባ ጥያቄ አንድ ጋዜጠኛ ተመርጦ የመጣውን ሰውዬ ይጠይቃል። ክቡርነቱ ፓርላማ ምንድን ነው አለ እና ይሄንንማ ጃንሆይና እግዚአብሔር ብቻ ናቸው የሚያውቁት፣ እኔ አላውቅም አለ። ምን ማለት ነው? የኢትዮጵያ አስተሳሰብ፣ አመለካከት አሁንም በቋንቋ ላይ፣ በጎሳ ላይ፣ በአካባቢ ላይ፣ በባህል ላይ የተመሰረተ ነው። ያ ግን ውሎ አድሮ ለልጆቻችን ለ21ኛው ክፍለ ዘመን የማዋጣ ነው። ኢትዮጵያ ዝም ብላ አንዳንዶቹ የሚያሳዝኑ እና አንዳንዶቹ ሁልጊዜ የሚጨፍሩት ስለ አማራነት ነው። ዝም ብሎ የሚጨፍሩት ስለ ኦሮሞነት ነው።
ስለ ትግሬነት ነው። ምንም እንዳልሆኑ አላወቁም። ለ21ኛው ክፍለ ዘመን በእንደዚህ አይነት እይታ መሄድ የማይጠቅም ለልጆቻቸው የማይጠቅም በፊታችን ላለው ግሎባላይዜሽን ዓለም ጋራ የምንወዳደር ዓለም ጋር የምንሰራ ዓለም ጋር የምንማር ዓለምን ጋር አሸንፈን ኢኮኖሚያችን ኑሯችን የሚሻሻልበትን መንገድ ማለት ነው እንጂ ይሄ ኋላ ቀር የሆነ ቋንቋ ወይም ጎሳ አካባቢ ይህንን የሚያወሩ ወገኖች በጣም ለምድሪቷ መርገሞች ናቸው። ለምድሪቷ ከምንም ያልወጡ ገና እና ስለዚህ እኔ በጣም የሚያሳዝነኝ ያው ያልተማሩቱ አልተማሩ፣ ነገር ግን ተማሩ የሚባሉቱ ስለዚህ ነገር እያጋነኑ ሲናገሩ በጣም ገርመኛል። ምን አይነት ጭንቅላት እንዳላቸው አይገባኝም። ምን አይነት ማስተዋል እንዳላቸው አይገባኝም። ዛሬ ኢትዮጵያ ራሷን እንደ ኢትዮጵያ ማየት አለባት። በአንድነት አንድ ላይ መተን አንድ ላይ ተሰልፈን አንድ ላይ ተምረን አንድ ዓላማ ኖሮን አንድ ራዕይ ኖሮን በአንድ በፊታችን ባለው ዘመን በዛ ላይ እያተኮርን ስራ መስራት ሀገርን ማሳደግ የሚገባን ዘመን ነው እና ይሄ ጊዜ በዚህ በአሁኑ በሚካሄደው ዝም ብሎ በዚህ በክልል ፖለቲካና በመንደር ፖለቲካ በቋንቋ ፖለቲካ በብሔር ፖለቲካ ኢትዮጵያ የትም አትደርስም። ኢትዮጵያ ከዛ ትወጣለች። የእስራኤል ቅዱስ እግዚአብሔር ይታደገናል። ይሄ ነው እና ምንድነው እኛ ወገኖቼ ድህነት እጅግ ክፉ ነው። ድህነት ያጎሳቁላል፣ ያዋርዳል። ስንቱ ተምሮ ትልቅ ደረጃ ላይ መድረስ የነበረባቸው ከድህነት የተነሳ ትምህርት ቤት መሄድ አልቻሉ። ስንቶቹ ትልቅ ስራ መስራት የሚችሉ ከድህነት የተነሳ ምን ሆኑ? በመንገድ ቀሩ። ድህነት ወገኖች ያሳፍራል። አሳፋሪ ነው። ድህነት ቆሻሻ ነው እና ድህነት ራዕይን ይገላል። ድህነት የስኩቻ፣ የጦርነት፣ የቅናት፣ የፍርሃት፣ የውርደት፣ የልመና ምንጭ ነው። ስለዚህ አሁን እኛ ምርጫው ምንድነው? እንምረጥ። አእምሮ ያለውን ሰው እንምረጥ። ለምድሪቷ የሚጠቅመውን ለወጣቱ ትውልድ የሚጠቅመውን ትምህርት ያለው ለራሱ ትምህርት የሚያስተምረንን፣ ለራሱ ራዕይ ያለው ራዕይ የሚያሳየንን፣ ለራሱ ሞራል ያለው ለምድሪቷ ሞራል የሚያመጣውን፣ ለምድሪቷ ፍቅር ያለው የሚያያይዘንን የሚያስታርቀንን እኛ በዚህ አይነት ወጥተን ተነጋግረን መምረጥ አለብን። ክርስቲያኖች ኃላፊነት አለብን። ክርስትና ሲባል ዝም ብለን ቤተክርስቲያን ሄደን ጸልየን አሜን ብለን የምንኖር አይደለንም። ለሀገር ኃላፊነት አለን፣ ለኢኮኖሚ ኃላፊነት አለን፣ ለፖለቲካ ኃላፊነት አለን፣ ለትምህርት ኃላፊነት አለን፣ ለእድገት ኃላፊነት አለን፣ ለልማት ኃላፊነት አለን። የኢትዮጵያ ክርስቲያን አሁን 35 ሚሊዮን ፕሮቴስታንቶች አሉ ይባላል። 35 ሚሊዮን ፕሮቴስታንቶች ቢነሱ በምድራችን ላይ ትልቅ ለውጥ፣ ትልቅ ፈውስ፣ ትልቅ እርምጃ መውሰድ የሚችሉ የሚያስችል ውሳኔ ሊወስኑ ይችላሉ። ያም ደግሞ ምንድን ነው? በመሰዳደብ አይደለም፣ በጦርነት አይደለም፣ በቁጣ አይደለም፣ በመናናቅ አይደለም። ነገር ግን ማን ነው የሚችለው? ማን ነው ጭንቅላት ያለው? ነገሩ በጭንቅላቱ ላይ ነው፣ በቋንቋው ላይ፣ በዘሩ ላይ፣ በምናምኑ በአባቱ በእናቱ ላይ አይደለም። ማን ነው ችሎታ ያለው ለሀገሪቷ የሚሰራ ለሀገሪቷ የሚጠቅም ለሀገሪቷ የሚኖር ብለን ይሄንን አይተን በቃ ምን ማድረግ አለብን? እግዚአብሔር የሚሰጠን መምረጥ አለብን። ክርስቲያኖች መምረጥ አለባቸው። የምትመርጡት እግዚአብሔርን የሚፈራ የእግዚአብሔርን ስርዓት የሚያውቅ ለልጆቻችን የሚጠቅም ለምድሪቷ የሚጠቅም ለኢኮኖሚያችን የሚጠቅም የሚያስታርቀን አንድነትን በምድሪቷ ላይ ሰላምን በምድሪቷ ላይ የሚያመጣ ይሄንን መምረጥ አለብን። መጸለይ አለብን። ጸልየን እንደዚህ ወደዛ ውጤት መድረስ አለብን። በምዕራብ ሀገር በቃ በእውነት ይከራከራሉ። ማን ምን ያህል ሊያደርግ ይችላል የሚል ምን መስራት ይችላል
ለሀገሪቷ ምን መጥቀም ይችላል? ለኢኮኖሚ፣ ለፖለቲካ፣ ለአገር አስተዳደር፣ ለዓለም በዓለም ላይ ደግሞ ምን አይነት ኢምፓክት ምድራችን የሚመረጠው ሰውዬ ኢምፓክት ሊያመጣ ይችላል? ህዝባቸው ምድራቸው በምድር ላይ የሚኖራቸው ኢምፓክት ምንድን ነው? ምክንያቱም የሚመረጠው ሰው ለሀገሪቷ ብቻ አይደለም፣ በዓለም ላይ ህዝቡን ይወክላል፣ አገሩን ይወክላል። አካሄዱ፣ አረማመዱ፣ አሰራሩ፣ ስራው ውጤቱ የስራ ውጤት እጅግ ይመዘናል። በዛ ነውና ስለዚህ ምዕራባውያን ለምን የወንድሙ ከእናቱ የተወለደ አይሆንም? ከእናት የተወለደው ብሎ አይመርጥም። ከጎረቤት የተወለደ ብሎ አይመርጥም። ለሀገሪቷ ይሰራል፣ ለወጣቱ ይሰራል፣ ለኢኮኖሚ ጤናማ ነው፣ ለሀገር እድገት ጤናማ ነው ብሎ ነው እንደዚህ አስቦ ነው የሚሰራው። ስለዚህ የኢትዮጵያ ህዝብ አስቦ ይሄ የብሔር ፖለቲካ የመንደር ፖለቲካ ምንም ዋጋ የለውም። ለማንም ዋጋ የለውም። አሁን ወጥተን እንመርጣለን። ምክንያቱም የኢትዮጵያ ከእንግዲህ ወዲህ በጦርነት ላይ፣ በቁጣ ላይ፣ በስድብ ላይ፣ በምናምን ላይ አይመሰረትም። የኢትዮጵያ መንግስት ከእንግዲህ ወዲህ እሱ ዘመኑ አለፈ። በጦርነት በእንትን የሚገዛበት ምድርቷ የምትገዛበት ጦርነቱ ዘመኑ አለፈ። አሁን በፍቅር ነው፣ በመግባባት ነው፣ በመስማማት ነው። ምርጫ የሚደረገው በመግባባት በመስማማት ነው። እንደ ከዚህ በፊቱ በቁጣ በእንትን አይደለም። እና ይሄንን ህዝባችን እንዲያውቅና እድሉን ምርጫውን ወጥቶ መምረጥ ብቻ አይደለም መጸለይ ያለበት። ከዛሬ ጀምሮ መጸለይ፣ እግዚአብሔር ሆይ ምራኝ፣ እግዚአብሔር ሆይ ይሄንን ለሀገሪቷ የሚጠቅመውን ሰው ስጠን ብለን እንጸልያለን። እግዚአብሔር ደግሞ ይሰጠናል። እግዚአብሔር ደግሞ ይመራናል። እየመራን ነው እግዚአብሔር። እኔ በእድሜ በጣም ሄጅ ያሉ ምን ያህል እንደሆንኩ ግን አልነግራችሁ። ይሁንና ወገኖቼ በኢትዮጵያ ውስጥ ዛሬ እያየሁ ያለሁትን አላልኩም። እንደዚህ አይነት ነገርም አለ ብዬም አልገመትኩም። ጸልዬ ያለው በአደባባይ ብዙዎቻችሁ እንደምታውቁት በግሌም በጸሎት በተለያየ መንገድ እንደዚህ አይነት ለውጥ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ይመጣል ብዬ አልገመትኩም። እግዚአብሔር ግን ለውጥን እያመጣ ነው። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ቆሻሻው እየተጠረገ ነው። ድህነት እየተጠላ ነው። ስራ እየተሰራ ነው። እርሻ እየታረሰ ነው። ፋብሪካ እየተቋቋመ ነው። አገር እየሆነች ነው። ሌላው አገር መጥቶ ምን ጉድ ነው እያለ እያደነቀ መጥቶ እያየን ነው። እግዚአብሔር እየሰራ ነው። እግዚአብሔርን እያመሰገን እና የሆነውን እያየን፣ ዝም ብሎ ያልሆነውን እያየን አይደለም። እኔ የሆነውን እያየ ነው የምመርጠው። እግዚአብሔር ምን አረገ እግዚአብሔር ከዚህ በፊት ብዬ ነው የሚሄደው። እና በዛ አይነት ክርስቲያኖች ወጥታችሁ ምረጡ፣ ጸልዩ። እግዚአብሔር በምድሪቷ ላይ በረከቴን ያምጣ፣ ለውጤን ያምጣ፣ ፈውሴን ያምጣ፣ እርቄን ያምጣ፣ አንድነቴን ያምጣ። እንያያዛለን፣ እንበለጽጋለን። እንበለጽጋለን። ስለ ብልጽግና ነገር ዶክተር በተነሳ ጊዜ በጣም ተገረምኩ። እኔ የፖለቲካ ፓርቲ አይደሉም፣ የማንኛውም ፖለቲካ ፓርቲ እንዳልሆንኩ አንተ ታውቃለህ። እና ግን የብልጽግና ፓርቲ ተብሎ በመጣ ጊዜ ከብልጽግና ፓርቲ በፊት 15 ዓመት በፊት ብልጽግና ለኢትዮጵያ እንደሚያስፈልጋት በየከተማው የዞር አስተምር ነበር። ብልጽግና በማጣታችን ተዋረን። ብልጽግና በድህነት ተዋረን፣ በድህነት ተጎሳቆል፣ ተናቅ፣ ዓለም ናቀን። ስለዚህ ከዛ ለመውጣት ብልጽግና ያስፈልገናል። ብልጽግና በአእምሮ መበልጸግ፣ በእይታ መበልጸግ፣ በራእይ መበልጸግ፣ በአካሄድ መበልጸግ፣ በህብረት መበልጸግ፣ በመያያዝ መበልጸግ እና ስለዚህ እኔ ያን ስም እወደዋለሁ። ምክንያቱም ሌላውን ድህነትን ስለምጠላው ነው። ስለ ድህነት መልካምነት የሚነግረኝ የለም። በሌላ በኩል ደግሞ እንደዚህ አደርጋለሁ የሚለኝ ሰው የለም። ምክንያቱም አውቀዋለሁና የድህነትን ጭንቀት፣ ድህነት የሚያመጣው መከራ አውቀዋለሁ። ማንም አይነግረኝ። ህዝቤ ምን አይነት ሁኔታ ውስጥ እንዳለ፣ ህዝቤ በመንገድ ላይ የተጣለው
የሚበላው የሌለው የሚለብሰውን የሌለው ምን የመሳሰሉ ልጆቻቸው በመንገድ ላይ ለማኞች ነው። ይሄንን ነገር መልካም አድርገህ አትነግረኝ። በምንም አይነት ፖለቲካ፣ በምንም አይነት ቋንቋ፣ በምንም አይነት ፍልስፍና ይሄ መልካም ነው ለኢትዮጵያ ያዋጣታል ብለህ አትነግረኝ። ይሄ መርገም ነው። ይሄ የመጨረሻ የምጠላ ዘር ማንዘራችን ምድሪቷ የምትጠላ መሆን አለበት እና የእስራኤል አምላክ እግዚአብሔር ይሄ የብልጽግናን ፓርቲ ተመረጠ፣ ሌላም ፓርቲ ተመረጠ። ነገር ግን በብልጽግና መንፈስ እግዚአብሔር ያምጣው። በብልጽግና መንፈስ ሌላውን አይደለም። እግዚአብሔር ምድሪቷን ይፈውስ። መፈወስ አለብን እኛ። በቃ ድህነት በቃ፣ ጉስቁልና በቃ። የእስራኤል አምላክ እግዚአብሔር ማስተዋልን ይስጠን። ዶክተር አሜን። እግዚአብሔር ይመስገን። እውነት ነው። እንግዲህ የጋራ ጠላት ካለ የጋራ ጠላታችን ድህነት ነው። ለኢትዮጵያኖች በተለይ ፖለቲካ ውስጥ ላሉ ሰዎች እዚህ ላይ ማተኮር ነው ያለባቸው። የሆነ ሌላ ቋንቋ የሚናገረው ማህበረሰብ ወይም ግለሰብ አይደለም። የጋራ ጠላታችን ድህነት ነው እንጂ ያንተ አካባቢ ያለው ሌላ ቋንቋ የሚናገረው ሰውዬ አይደለም። ሰሜን ብትሄድ ጠላቱ ድህነት ነው። ስለዚህ ፖሊሲው በዋነኛነት አሁን ዶክተር ሲነግረን እንደነበረው እንዴት እናሸንፈዋለን ነው። ባለፈው ሳምንት ጋና የሚባል ሀገር ነበርኩኝ ወገኖቼ። በጣም ብዙ ሪሶርስ አለ፣ ነገር ግን የድህነቱ ጥልቀት በጣም ያሳዝነኝ ነበር። እንደውም በአንድ በኩል ይገርማቸዋል የኛ ሀገር በብዙ መልኩ እየተሻሻለ ነው። መንገድ እንኳን የለም። ከአክራ ይሄ ኦሽኑ ወዳለበት ሲወስዱን በቃ አስፋልት የለም፣ ገና እየተሰራ። ስለዚህ እንዲህ አይነት ማህበረሰብ የገሌ ቋንቋ የሚናገረው ነው ጠላቴ ብሎ ዝንታለሙን አፍሪካ ውስጥ በብሔር ይጣላል፣ በቋንቋ ይጣላል። ወገኔ ትልቁ ጠላትህ ድህነት ነው። ስለዚህ የፖለቲካው ሰዎች እንዴት ድህነትን እንደምንወጣ ፖሊሲ ይዘውልን መምጣት ነው ያለባቸው። እንትና ነው የጨቆነ፣ እንትና በገዛ ጊዜ በቃ እሱ አለፈ። የትኛውም ሀገር በዚህ ውስጥ አልፎ ነው ሄደው። ዛሬ በ21ኛው ክፍለ ዘመን ይሄ አልፎ በታሪክነት ሊጠቀስ ይችል ይሆናል እንጂ የፖለቲካ አካል መሆን የለበትም። እኔ በግሌ እጸልያለሁ የኢትዮጵያ ሕዝብ ወደ አንድ ደረጃ እንዲደርስም እመኛለሁ። ኢትዮጵያ ውስጥ በብሔር መደራጀት እስኪከለከል ድረስ የኢትዮጵያ ሕዝብ እንዲነቃ ይሄ አያስፈልገኝም ብሎ እንዲህ አይነት ፖሊሲ እስከሚያረቅ ድረስ ምኞቴ ነው፣ ጸሎቴም። ወደዚህ እግዚአብሔር ያምጣል። ፖለቲካችን መቀየር አለበት። እኛ ይሄንን ሁሉ ዘመን ምዕራብ ሀገር ስንኖር የተለማመድነው ነገር ወገኖቼ፣ እኔ ኮንሰርቫቲቭ ፓርቲን እመርጣለሁ። ልጆቼ ካደጉ በኋላ የተለያየ ፓርቲ ይመርጣሉ። ለምን? እኔ ኮንሰርቫቲቭ ፖሊሲውን ነው የማየው፣ ፖሊሲውን አያለው። ከኔ ከክርስቲያኑ ሰውዬ ጋር እንዴት ነው የሚሄደው? ምን ያካትታል? ቢብሊካሊ ሳውንድ ነው ወይ ብዬ ህይወትን፣ ፖለቲካውን በዛ ያይና ኮንሰርቫቲቪዝም ብዙ ነገሩ ስለሚመቸኝ ዛሬ ያው ኮንሰርቫቲቭም ትንሽ ሊበራል እየሆነ መጥቷል። ነገር ግን ከፖሊሲ ጋር ነው ጉዳያችን መሆን ያለበት። ምንድነው የሚያወሩት? ሰሞኑን ስትከታተሉ ነበረ። ቁጭ ብላችሁ ሰማችሁ ወይ? አደመጣችሁ ወይ? ወይንስ ዝም ብሎ በጩኸት ከዳያስፖራ የሚጮኸው አገር ውስጥ የሚጮኸው የሆነ ጩኸት ብቻ ነው? ወይንስ ሰማችሁ? ምንድነው ገሌ የሚባለው ፓርቲ ላንተ ሰራልሃለሁ፣ ላንቺ ሰራልሻለሁ ብሎ የተናገረው? ስንቶቻችን ይህንን እናስታውሳለን? ብዙ ፓርቲዎች በሚዲያ ላይ እየቀረቡ ሲነጋገሩ ነበር። ስለዚህ ፖሊሲ ላይ ፎከስ እናድርግ። ይዘውልን የመጡትን ባያደርጉ እንዲህ ብለህ ነበር ልንላቸው፣ ቢያደርጉ ይሄው እኔ የመረጥኩት ፓርቲ የተናገረውን አደረገ ብለን ልናመሰግናቸው፣ ልናበረታታቸው። ስለዚህ የኢትዮጵያ ፖለቲካ፣ የአፍሪካ ፖለቲካ ወደዚህ ነው መምጣት ያለብን። ሰልችቶናል። እንትና ነው እኔ እንግዲህ ይሄው 60 ዓመት ሞላኝ በእድሜ። ሃው ሎንግ እገሌ ያንተ የፖለቲካ ምክንያት ይሆናል? ከዚህ ውጣ። ኢትዮጵያ የአንድ ቋንቋ ተናጋሪ ብትሆን እንኳን ወገኔ ፖሊሲ ጤናማ ካልሆነ ያ ትክክለኛ የፖለቲካ ምርጫ እንድትመርጥ አያደርግም። አንድ ቋንቋ የሚናገሩ እኮ ሀገሬ ጎረቤቶቻችን በሃይማኖታቸው 99% አንድ የሆኑ ብዙ ችግር ውስጥ ነው ያሉት። ለምን? ጉዳዩ ፖሊሲ ነው። ጉዳዩ እውነት ነው። ጉዳዩ ከብሔር አመለካከት ነፃ መውጣት ነው። ስለዚህ አንዱ ምኞቴ እግዚአብሔር በሚመጡት ዘመናት በቋንቋ ላይ ይሄ
የፓርቲ ስም ራሱ ከብሔር ጋራ የንትን ነፃ አውጪ ነኝ የሚሉ ንቃተ ህሊናችን ወደዚህ ደርሶ በፓርላማ ደረጃ ይሄ እስኪከለከል ድረስ የኢትዮጵያ የፖለቲካ እድገት ወደዚህ መድረስ አለበት ብዬ አምናለሁ። ስለዚህ ለምሳሌ ይነጋገራሉ፣ ስለ እኩልነት ምንድነው የሚያወራው ይላሉ፣ ይነጋገራሉ። እኛ ጋር እንዳልኳቸው የዩኬ 2-3 ፓርቲ ነው አሉ፣ ግን በዋነኛነት እነዚህ ናቸው። ቁጭ ብሎ ሰው ያያል። እንደኔ አሁን መጤ የሆኑ ብዙ ሰዎች ሌበርን ይመርጣል። ሌበርን የሚመርጡት ለምንድን ነው? ብዙ ጊዜ ከውጭ ለመጡ ሰዎች አንዳንድ ነገር ያሟላል ብለው ያምናሉ። የቤት ጉዳይ፣ ስለ ዌልፌር ይናገራሉ እንደዚህ። ስለዚህ ሰውየው እንትና ከዮርክ ነው፣ እንትና ከስኮትላንድ ነው፣ እንትና ከኦክስፎርድ ነው አይደለም። ምንድነው ይዞ የመጣው? አሜሪካንም እንደዛ ይመስለኝ። ሪፐብሊካኖች ምንድነው የሚያምኑ? ወደ እንዲህ አይነት እሳቤ በመምጣት ወገኖቼ በምርጫ መሳተፍ አለብን። ቅድም መግቢያችን ላይ እንዳልኳችሁ በደንብ አድርገው ያውቃሉ። ስለዚህ የኔና እናንተ ጨውነት፣ ብርሃንነት በፖለቲካ ውስጥ ጤናማ በሆነ መንገድ አፕሮች መደረግ አለበት። እኔና እናንተ ክርስቲያኖቹ እንኳን በብሔርተኝነት ምን ያክል ተለክፈናል። ይህንን 8 ዓመት ማን ምን እንደሆነ የተያየንበት ጊዜ ነው። አብረን 10 ዓመት 20 ዓመት የጌታ እራት የወሰድን ሰዎች የፖለቲካው መድረክ ስለተቀየረ አንዳችን በአንዳችን ላይ ያደረግነውን እንተዋወቃለን። እዚህ ሀገር ቤት ዳያስፖራ ንስሐ እንግባ፣ እንመለስ። ምክንያቱም በክርስቶስ ኢየሱስ አምነን ተለወጥን እንጂ ጤናማ ደቀ መዝሙር እንዳልሆንን ይሄ ለውጥ ከመጣ በኋላ ከብሔር ጋር በተገናኘ አማኞች የት ደረጃ ላይ እንዳለን፣ ምን አይነት አመለካከት እንዳለን ተግባራችን ገልጦ። ስለዚህ ከእንዲህ አይነት የማይረባ ለዘመናዊነት፣ ለስልጣኔ፣ ለብልጽግና ከማይመች እሳቤ እንውጣ። እንዴት? የፓርቲዎቹን ፖለቲክስ ከፖሊሲያቸው አንጻር። ሰውየው የጅጅጋ ተወላጅ ሊሆን ይችላል፣ የትም አካባቢ ተወላጅ ሊሆን ይችላል። ምንድነው ይዞ? በቃ አሁን አንተ የጅጅጋ ተወላጅ ጥሩ የሆነ ነገር ይዞ ቢመጣ ይሄንን እሳቤ ካላወጣ ላትመርጠው ነው ማለት ነው። በአንድ ሀገር እስካለን ድረስ ፖሊሲው ላይ አተኩሩ። ምን ጊዜ ውሰዱ። ዝም ብሎ በጩኸት አይደለም። ዛሬ መቼስ የማይጮህ ነገር የለም። ቲኔጀሩ ይጮሃል፣ 20 ቤት ያለው ይጮሃል፣ 30 ቤት ያለው ይጮሃል፣ 80 ቤት ያለው ይጮሃል። ከሚጮሁት ጩኸት መካከል ስንቶቹ ስለ ፍቅር ያወራሉ? ስንቶቹ ስለ አንድነት ያወራሉ? ስንቶቹ እውነትን ያማከለ ነገር ያወራሉ? ይህንን ሁሉ ግንዛቤ ውስጥ ከተን የድርሻችንን እንድንወጣ እንደው ካሳለፍነው ልምድ ልንጠቁማችሁ ነው። ስለዚህ እኔ በፖለቲካው ምርጫ ጊዜ ህዝቡ ብዙሃኑ ይህንን ሲያደርግ ነው ያየሁት። ስለዚህ ሌላውን ነገር ከምዕራብ ሀገር የሚጠቅመውን ከምዕራብ ሀገር ከወሰድን ይሄም ስለሚጠቅመን መውሰድ አለብን። ለፒኤችዲ ሃርቫርድ፣ ለፒኤችዲ ኦክስፎርድ፣ ኬምብሪጅ እየሄዱ ይማራሉ አይደለም? ለምን? ከኛ የተሻለ ነገር ስላላቸው። በፖለቲካ ሀሳቤን ከነሱ ብዙ ነገር ልንማር እንችላለን። ይሄ እኮ በቋንቋ ላይ የተመሰረተ ፌዴራሊዝም ሚኒመም 100 ዓመት ወደኋላ መልሶናል ሚኒመም። ስለዚህ ቁጭ ብለን በትክክለኛ መንገድ በራይት ሞቲቭ እንኳን ጀምረውት ቢሆን እንኳን የተኬደበት መንገድ ግን የብሔርን እኩልነት ሳይሆን ያመጣው የብሔርን መገፋፋት ነው። ስለዚህ ሞክረነዋል፣ ቴስት አድርገነዋል። የማይጣፍጠን ከሆነ አንድ ነገር አንጠጣም። በቃ አሁን ሪዝን የለንም። በ60ዎቹ በ70ዎቹ የነበሩት ሰዎች ስላልሞከሩት፣ ቴስት ስላላረጉት ይሄ ነው የብሔር ጭቆና አለ ምናምን፣ ኢትዮጵያ የብሔር እስር ቤት ናት ምናምን ብለው ብዙ ነገር ተናግረዋል። በዛ ዘመን በነሱ ጊዜ አንዳንዱ ነገር ሴንስ ነበረው። አሁን ግን ሞክረነው ፌል አድርገናል። ኮሚኒዝም ተሞከረ፣ ግሎባሊ ፌል አደረገ። ስለዚህ ተሞክሮ ባልሰራ ነገር ላይ ለምን እንጣላለን? አሁን ለ21ኛ ክፍለ ዘመን ምን አይነት ፖሊሲ ነው የሚያስፈልገው? ምንድነው? መተማመን፣ ሁሌ ጥርጥር። የኢትዮጵያ ፖለቲሻኖች ከእንዲህ አይነት በሽታ ነፃ መውጣት አለባቸው። ትንሽ ተቀራረቡ እስቲ፣ ተመካከሩ እስቲ። ሁሌ ጥርጥር ኤክስትሪም የሆነ ተረቱ ራሱ በቃ ጠርጥር ከገንፎ ውስጥ አይጠፋም ስንጥር እየተባልክ ነው የምታደርግ። ተቀየር።
ውጣ። በ21ኛው ክፍለ ዘመን አስብ። ኢኮኖሚው እንዴት ነው ሊለወጥ የሚችለው? ምን ፖሊሲ ነው ይዘህለት የምትመጣው? አንዳንዶቹ አሁን እስቲ ሂዱና ፖሊሲያችሁ ምንድን ነው በሏቸው። አንዳንዶቹ ስለ አብዮት ነው የሚያወሩት። በቃ ተፈትኖ ወድቋል፣ መብቱ ነው። ግን በወደቀ ፖሊሲ ዛሬ እንደገና ህዝብ ለመምራት ሲሞክሩ ስታይ ይሄ ሰውዬ እንዴት ነው ልብ አላለም ወይ ትላል። ስለዚህ ወገኖቼ የኢትዮጵያ ፖለቲካ በፖሊሲ ላይ ትኩረት ተሰጥቶት ለእኔ ምን ይሻላል፣ ምንድን ነው ይዞልኝ የሚመጣውን የሚለውን መናገር እፈልጋለሁ። አሁን ለምሳሌ ስለ ናሽናል ኢንተረስት ምን አይነት ፖሊሲ ነው ያላቸው? አንዳንዶቹ እኮ ፓርቲያቸውን ከማወፈር ግለሰቦችን ከማወፈር ውጭ ናሽናል ኢንተረስት የላቸው። ምንድን ነው የሚያወሩ ስለ ናሽናል ኢንተረስት? እንደዚህ አይነትም ነገሮች የምዕራብ ሀገር ሰዎች ይነጋገራሉ። በደንብ ነው የሚነጋገሩ። ጊዜ ወስደው ያያሉ፣ ያነባሉ፣ ቁጭ ብለው ጊዜ ወስደው። ስለዚህ ወገኖቼ ወደፊት ይሄንን እናፍቃለን። በደንብ የበሰሉ ሰዎች፣ መሬት ላይ የሚወርድ ፖሊሲ ያላቸው ሰዎች። ለምን በባህር አገር በባዕድ ምድር አንዱ የተማርነው ይሄንን ነው። ቅድም ይሄንን ልበልና ወደ አንተ መለሳለሁ ዶክተር። ወንድምና ወንድም ስለሆነ አይመርጠውም አልክ። የሚገርምህ በቅርብ ጊዜ የኮንሰርቫቲቭ ፓርቲን ይመራ የነበረ ቦሪስ የሚባል ሰው አባቱ የሌበር ፓርቲ ደጋፊ ናቸው። እሱ የኮንሰርቫቲቭ ፓርቲ ፕራይም ሚኒስተር ሁሉ ሆኗል። ስለዚህ ልጄ የኮንሰርቫቲቭ ፓርቲ መሪ ሆነ ብለው አልተቀየሩም። ሰውየው በዛው በዓላማቸው ላይ ጸኑ። ስለዚህ ወገኖቼ ጉዳዩን ፖሊሲ ላይ እናድርገው። ሰፈርተኝነትን እንቶ በቃ ፌል አድርጓል። ጠላት ድህነት ነው። ጠላታችን የአፍሪካውያኖች ትልቁ ጠላት ከሰይጣን ቀጥሎ ከዘላለም ሞት ቀጥሎ ትልቁ ጠላታችን ድህነት ነው። ውሃ ላይ እያለቅን ያለ ነው። ወጣቶቻችን እየተሰደዱ ያሉት ለምንድን ነው? ማጆሪቲው የኛ ህዝብ ዛሬ ሚድል ኢስት እየሄደ ምን አይነት ስራ ነው የሚሰራው? ለምንድን ነው ያቺ ምስኪን ልጅ ያቺ የገጠር ልጅ ትንሽ ልጅ ባሽከርነት የምትሄደው? ልትዝናና መሰለ? አንዳንዶቹ ሳይተኙ ቆመው ከእንቅልፍ እጦት የተነሳ ይወድቃሉ። ይሄንን ነው የምንሰማው። ሚድል ኢስት ለአሽከርነት ለገረድነት የሚሄዱት ያንተ ዘመድ። ለምን? ድህነት ነው የሚያሰቃየን። ስለዚህ ድህነትን እንዴት እናሸንፍ የሚል ፖሊሲ ያለውን ፓርቲ በመምረጥ አብረን በመምረጥ ይቻላል አይደል? በድህነት ላይ ደግሞ በቃ ቂመኛ ከሆንክ በቀለኛ ከሆንክ ድህነት ላይ እንነሳ። እግዚአብሔር ደግሞ የእጃችሁን ስራ ባርካለሁ ብሏል። አሁን ተመልከቱት የኢትዮጵያን ዌዘር የመሰላል፣ ግን ብዙዎቻችን ተሰደን 9 ወር ብርድ የሆነ ሀገር እንኖራለን። እውነቱን እንነጋገር ከተባለ አይደለም 8 ወር ብርድ የሆነ ሀገር። ለምን? ፖለቲካውም አይደለም ብዙ የገፋን ድህነት ነው። ስለዚህ ለ21ኛው ክፍለ ዘመን እንዴት አድርገን የጋራ ጠላታችን ድህነት ላይ እንዝመት የሚል ፖሊሲ ያላቸውን እያየን ብንመርጥ የሚመጡት ዘመናት ወገኖቼ እግዚአብሔር እንደተናገረው የከፍታ ዘመን ውስጥ እንገባለን። ስለዚህ ይሄንን እያየን እንሄዳለን። ዶክተር አንተ ደግሞ የምትጨምረውን ጨምርና አንዳንድ ነገሮች አንስተን ወደ ጸሎት እንሄዳለን። አይ አብዛኛውን ነገር አንተ ነካክተዋል። ምንድነው በኢትዮጵያ ውስጥ እኔ የምጸልየው ለሁለት አይነት ሰዎች ነው። አንደኛ ለክርስቲያኖች፣ ሁለተኛ ለተማሩ ሰዎች ነው። ክርስቲያኖች የእግዚአብሔርን ምሪት፣ የእግዚአብሔርን ድምፅ፣ የእግዚአብሔርን መንገድ ካወቁና እግዚአብሔር ነፃ ካወጣቸው ለምድሪቷ ፈውስ ይሆናል። በክርስቲያን በኩል ጎሰኝነት የለም፣ ብሔርተኝነት የለም። የኢትዮጵያ ክርስትና ግን በዛ የተጨማለቀ ነው። አዎ። እና እንደዚህ አይነት ነገር አይሆንም። በዘመናችን ኢትዮጵያ ካለችበት ለመውጣት ቤተክርስቲያን ነፃ መውጣት አለባት። በቃ ነፃ ውጡ። እግዚአብሔር ነፃ ያወጣል። እግዚአብሔር ብሔርተኝነትን ከውስጥ ያወጣል። ቅድም ዶክተር እንዳለው አብሬን ስንጸልይ አብሬን ስናመሰግን የኖር ነው። ይሄ ከ8 ዓመት ወዲህ
ከኛ የተለዩ ሰላም የማይሉ ምክንያቱም ውስጣቸው ተገለጠ፣ ማንነታቸው ተገለጠ። አያችሁ። ስለዚህ ክርስቲያኖች እናንተ ኢትዮጵያን ትፈውሱ ዘንድ እግዚአብሔር ጠራችሁ። ለኢትዮጵያ ድምፅ ትሆኑ ዘንድ እግዚአብሔር ጠራችሁ። እግዚአብሔር የጠራችሁ እናንተ ለእርቅ ነው፣ ምድሪቷን ለማስታረቅ ነው። በቀደም ዕለት ያው የምታውቀው ኢትዮጵያ ነበርን አብሬን እኔማና አንተ እና እዛ አካባቢ ነበርንና የኦሮሚያ ባንክ፣ የአማራ ባንክ፣ የኢገሌ ባንክ ቢዝነስ ብሔር አለው እንደ ብሔርተኝነት አለው። ቢዝነስ እኮ ወደ ደቡብ አፍሪካ ሄደ፣ ወደ አደም አካባቢ ሄደ፣ ከጥቁሩ ከነጩ ጋነው ቢዝነስ የሚሰራው። እዚችው በዚች ምድር በዚችው ሀገር በቢዝነስ የእንትኒን በቢዝነስ ስም ያ ማለት አማራ መጥቶ ጉራጌ መጥቶ ከምባታ መጥቶ ሀዲያ መጥቶ እንዳይነግድ ነው ወይስ ያው ኦሮሞ ብቻ የአማራ ስትል አማራው ብቻ እንድመጣልህ ነው? ትቀልዳለህ እንዴ? በ21ኛው ክፍለ ዘመን በዛ በአማራነት አትዘልቅም። እንዳውም ደግሞ የጉራጌም ባንክ አለ አሉ። የትኛው ምን ስሙ እንትን አላደረኩም፣ እነሱ ስሙን ደብቀውታል። ነገር ግን ወገኔ በብሔር ስም ቢዝነስ አታደርግም። በ21ኛው ክፍለ ዘመን ከቀኝም ከግራም ነጩም ጥቁሩም ይምጣ፣ ቻይናዊው፣ ራሻዊውም፣ አሜሪካዊውም፣ አውሮፓዊውም ይምጣ፣ ከነሱ ጋር ነው የምትሰራው። ይሄ ነው። እስኪ አእምሯችን ትንሽ ያስብ። እግዚአብሔር አእምሯችንን ይፈውስ እና እንደዛ ነው። እና ሌላው ደግሞ የተማሪውና ያልተማሪው ተማሩ የሚባሉ ኢትዮጵያ ውስጥ ተማሩ የሚባሉ አንዳንዶቻቸው ያላቸው ቪው ያላቸው አመለካከት እጅግ የሚያሳዝን ነው። እጅግ የሚያሳዝን ምን እንደተማሩ እግዚአብሔር ይወቅ። ምን እንደተማሩ ምን እንዳዩ እግዚአብሔር ይወቅ። እና አንዱ ምን አለ እንትን አንድ ጋዜጣ ላይ ያነበብኩኝ ዶክተር አብይ እንደሚገባ የተማሪ አይደለም ምናምን አለ። እኔ ዛን ጊዜ ያልኩት ምንድን ነው እንግዲህ እሱ ካልተማረ ተማርነ የሚሉ ኢትዮጵያ ውስጥ ያሉ ህዝብ በሙሉ ንሳ መግባት አለበት አለ። ምክንያቱም የእሱን ግማሽ የሰራ የለምና ንሳ ግባ። ዲፕሎማ ይዘ ዲፕሎማ በግድግዳ ላይ በስሜ ላይ እዳዝማር ምንም ማለት አይደለም። ስለዚህ የተማሩት ውጭ ሀገር ያሉት ያ የሚያሳዝኑ አይደሉም? ውጭ ሀገር ይሄንን ህዝብ እንዴት እንደሚኖር፣ እንዴት እንደሚያድግ፣ እንዴት እንደሚነግድ፣ እንዴት እንደሚሰራ አስደንቅም። ይሄንን እያየ በዛችው በጎረቤት ከዚህ ወደዛ ጦርነትን መለያየትን ምን ማለት ምን አይነት ጭንቅላት ነው ይሄ? ምን አይነት መርገም ነው? እና ከምድሪቷ ያመጡ የዘር ማንዘራቸውን እርግማን፣ አጋንንት፣ ጣዖታት እሱን ስበው የመጡ ናቸው። ይሄንን አይናቸው ስለማይከፈት አሁንም እዚህ ሆነው በቃ ያው የዱሮ አባቶቻችን ይላሉ። አባቶቻችሁ የት ደረሱ? አባቶቻችሁ እኮ በረሃም ነው የሞቱት፣ በድህነት ነው የሞቱ። የት ደረሱ? ፕሊዝ እናስብ፣ አእምሯችን ያስብ። አሁን ዘመኑ የመተቃቀብ ዘመን ነው፣ የመያያዝ ዘመን ነው፣ ካለንበት የመውጣት ዘመን ነው፣ ትውልዱን የምናሻግርበት ዘመን ነው። እናስተምር። ልጆቻችን ይውጡ፣ ከዚህ ይውጡ፣ ከዚህ እኛ ካደግነበት ይውጡ፣ ከዛ ስኩቻ ይውጡ። አዎ ለማኝ ከሚያደርግ በመከራ በሚያኖር በቁመና በሚያደርቅ በሚያራቁት ከዛ ይውጡ፣ ልጆቻችን ይውጡ። እና ስለዚህ ተማርነ የምንለው ትምህርቱ ካልገባል ዝም እንበል። ያለበለዛ በእግዚአብሔር ፊት ንስሐ እንግባና እንያያዝ፣ እንተቃቀፍ፣ አንነካከስም። ምክንያቱም በቂ ሪሶርስ አለን፣ በቂ ችሎታ አለን፣ በቂ መሬቷ በጣም አሁን በ8 ዓመት ውስጥ የተገለጠው የምድሪቷ ሪሶርስ በ3000 ዓመት ውስጥ አልተገለጠም። ምንድን ነው የሚባለው? ይሄ ወርቁ፣ ማዕድኑ፣
ይሄ የሚዘረዘው የሚወጣው በየሳምንቱ አሁን ምርቃት ነው። በቃ አንድ ነገር ይመረቃል። ዋይ ምክንያቱም ብርሃን ስለመጣ ስራ ስለተሰራ ህዝቡ ስላረፈ እሰይ እፎይ ስላለ ነው። ስለዚህ እኛ ዝም ብለን ወገኖቼ የምንሄድበት ዘመን አሁን አከተመ እና ስለዚህ ሁላችን በጌታ በኢየሱስ ክርስቶስ ስም ድህነት ራእይን ይገላል። የጥላቻ ምንጭ ነው። የስኮቻ ምንጭ ነው። የጦርነት የቅናት ምንጭ ነው። ይሄንን ነገር እርግፍ አድርገን እንተው፣ እንምረጥ፣ እንጸልይ። ባለፈው ጊዜ እዚህ አሜሪካ እኔ ብዙም ጊዜ አልመረጥኩም 30 አሁን ወደ 40 ዓመት ምናምን ሆነኝ ከመጣው አልመረጥኩም። ምክንያቱም እኔ በዛ አካባቢ ብዙም እንትን አልልኩም፣ አልከታተልም። እኔ የምከታተለው በአገልግሎት ዓለም ምን ማድረግ እንዳለብኝ ወደዛ ነው። ነገር ግን ባለፈው ጊዜ የሚያስደንቅ ነገር ዲሞክራቶችና ሪፐብሊካን ሲወዳደሩ ነበር እና ቁጭ ብዬ ቱ ቢ ኦነስት ከመጀመሪያ እስከ መጨረሻ የማናቸውንም ክርክር ሰምቼ አላውቅም። እና ባለቤቴ ቁጭ ብላ ታይ ነበርና ይሄው ምን እንደሚሉ አለችኝና ቁጭ ብዬ አየኋት። ዲሞክራት እና ሆሞሴክሱዋሊቲ ግብረ ሰዶማውያን ሰዎች ናቸው። የፈለጉትን ሊያደርጉ ይችላሉ። በትምህርት ዓለም በቢዝነስ ዓለም ምናምን ብላ ስትናገር አፈርኩኝ። እግዚአብሔር ሆይ ምን ላድርግ አልኩኝ። ቱ ቢ ኦነስት ጸለምኩ። ሆሞሴክሹዋሊቲ እግዚአብሔር የሚጸየፈው ቆሻሻ ነገር ይሄንን ነገር ለህዝብ ምረጡ፣ ይሄንን የሚደግፉትን ምረጡ ተብሎ ለህዝብ ቀርቧል። የሴጣን ስራ፣ የሴጣን አሰራር ሞራልን የሚገል እና በዚያን ጊዜ በቃ ጸለኩኝ እና ጌታ በልቤ ላይ ያስቀመጠ ሄጄ ሪፐብሊካን እንትን ካንዲዴት መረኩ ማለት። ምክንያቱም አይኔ እያየ ዝም አልልም። ይሄ አይኔ እያየ አይናችሁ እያየ የወደቀውን ቆሻሻ የሆነውን አገሪን አንድ የማደርገውን ነገር አትምረጡ። አገሪን የሚያሳድግ፣ አገሪን የሚያስታርቅ፣ አገሪን የሚያስማማ፣ አገሪን የሚፈውስ፣ አገሪን የሚያለማ ፓርቲ ያን ምረጡ። ያ የኔና የእናንተ ኃላፊነት ነው። እንደ ክርስቲያን የኛ ኃላፊነት ነው። ወጣችሁ ምረጡ። ቁጭ ብላችሁ አይ ይሄ ምንም እኔን አይመለከተኝም አትበሉ። ይመለከታችኋል። እናንተን ይመለከታችኋል። ልጆቻችሁን ይመለከታል። ምድሪቷን ይመለከታል። ኢኮኖሚውን፣ ፖለቲካውን፣ አካሄዱን፣ ንግዱን፣ ሁሉን ነገር ይመለከታል። የማይመለከተን ነገር የለም። ውጡና ምረጡ። የእስራኤል አምላክ እግዚአብሔር ማስተዋልን ያምጣ። ይሄ ደግሞ የሰላም ምርጫ ያድርግ እግዚአብሔር። የሰላም ምርጫ ሁሉም የተደሰተበት፣ ሁሉም የሚደሰትበት የሰላም ምርጫ የእስራኤል አምላክ እግዚአብሔር ያድርግልን። በሰላም ወጥተን እንመርጣለን። ይሄ ነው ዶክተር የኔ ሀሳብ።